ሱመያ እንግዲህ መልስ ሰጠች። እንግዲህ ይበቃኛል፣ አገር ላገር እየዞርኩ ቪዲዮ መስራቴ ሰለቸኝ፣ ዛሬስ ደከመኝ ሰለቸኝ፣ ልጅ ይዤ አገር ላገር መዞሩ ቀርቶ ቪዲዮ መስራቱ በጣም ሰልችቶኛል። ህግ አለበት አገር ተቀምጬ ምን ያሯሩጠኛል? አንድ ቦታ ቁጭ ብዬ ጠበቃዬን ገዝቼ እንግዲህ ህግ እንዳረገኝ ያርገኝ፣ ጠበቃ ይከራከርልኝ፣ አልቻልኩም፣ ህግ የያዘ የኔና የሰኢድን ጉዳይ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ውዶቼ ወዳችሁና ፈቅዳችሁ ስለምትከታተሉ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አላህ አገራችንን ሰላም ያድርግልን። ውድ ተመልካቾቼ የዛሬው ቪዲዮ እንግዲህ እንዳያችሁት ማለት ነው ለየት ባለ ነገር ነው የመጣው። ሱመያ እንግዲህ መልስ ሰጠች፣ ቆረጠች። ሱመያ ማለት ነው ሰለቸኝ፣ ደከመኝ፣ ልጆችዬ አገር ታገር መዞሩ በጣም ደከመኝ፣ ሰለቸኝ፣ ገንዘቤንም ጨረስኩኝ፣ ልጆችም ተንገላቱ፣ እኔ ብቻ አይደለሁም። ህግ ባለበት አገር ለምን ብዬ አንድ ቦታ ቁጭ ብዬ ጠበቃዬን ገዝቼ ህግ እንግዲህ እንዳረገ ያርገኝ፣ አልቻልኩም ብላ እንግዲህ ሱመያ መልስ ሰጠች ማለት ነው። እውነት ለመናገር በጣም ከባድ ነው። እንኳን ልጅ ይዞ አይደለም ነጣ ሆኖ ታንዱ ሀገር አንዱ ሀገር መሄድ፣ አንድ ሻንጣ ይዘሽ መሄዱ በጣም ከባድ ነው ማለት ነው። ሱመያን አለማድነቅ ንፍግነት። እንኳን ልጅ ይዞ ታንዳይሉ ሁለት ልጅ ይዞ መዞር ቀርቶ አንድ ሻንጣ 10 ኪሎ ሻንጣ ይዞ ታንዱ ሀገር አንዱ ሀገር መሄድ በጣም ይደክማል፣ ይሰለቻል ማለት ነው። ዛሬም ነገም ያንኑ ማውራት በጣም ከባድ ነው። እንግዲህ ሱመያ ዛሬስ ቆርጣለች ማለት ነው። ሰኢድ እኔም ማግኘት አልፈልግም፣ ልጆችን ነው የምፈልገው እንጂ ልጆችን ቀምቼ እሷን አልፈልጋትም። ሀዩን ፍታት ተመትሉኝ ሱመያን ብፈታት ይሻለኛል ሲል በኦሮመኛ ሲያወራ እሷ ኦሮመኛ አታቅም ብሎ ላብዲ ለጓደኛው ሲያወራ እንግዲህ ነግረውኛል አለች። አሁንም ቅድምም ነገረኛ ቤት እያፈረሰ ያለው ነገረኛ ነው እንጂ ማን ነው ቤታችሁን ያፈረሰው እስካሁን ድረስ ማለት ነው። እንግዲህ እውነት ለመናገር ሰኢዶ ያው በህግ እንዳልከሳት ይከፋታል። በርጥቡ ላይ ሸናችበት መሆን ይሆንብኛል፣ አልከሳትም። እሷ ባለች ሰዓት እስኪ ልጆችን ታንጣ ብዬ ትቻታለሁ ነበር ያለው ሰኢድ። እንግዲህ ሱመያ ደክሞኛል፣ ታንዱ ሀገር አንዱ ሀገር መዞር አልፈልግም፣ እንግዲህ ጠበቃዬን ገዝቼ ጠበቃዬ ይከራከርልኝ፣ አንድ ቦታ ቁጭ ማለት አለብኝ አለች እንግዲህ ሱመያ። ነገር ግን ለተመልካቾቼ በጣም ክብር አለኝ። እኔ ተመልካቾች በጣም አከብራችኋለሁ። ምክንያቱም አንድ ቀን ስድብ እንኳ ኮሜንት አላየሁም። በስነ ስርዓት ነው ምክር እየለገሳችሁኝ ያላችሁት። አላህን ፍሬ፣ ልጆቹን አሳይ፣ እባክሽ ታረቂ የምትሉኝ እናንተ በስነ ስርዓት እንጂ አንድ ቀን ስድብ እንኳ አላየሁባችሁም። እኔ ተመልካቾቼ በጣም ለእናንተ ክብር አለኝ አለች እንግዲህ ሱመያ። እውነት ለመናገር አዎ እንግዲህ ሱመያ እውነቷን ነው። ልጅ ይዞት አንዱ ሀገር መሄድ በጣም ከባድ ነው። ልጆቹም አባታቸውን ይናፍቃል። እነሱ ቤት እንግዲህ የገባ ሸይጣን ምንም መበጠሻ ያለው እኔ የምለው ማለት ነው። እስካሁን ድረስ እንግዲህ አመት ሊያስቆጥሩ ነው ማለት ነው። ተወራት አልፎ እንግዲህ አመት ወደ አመት እየተጠጉ እኔ የምለው ከሱመያም ሆነ ከሰኢዶም ማለት ነው እንደ ሰው ይጥፋ። ቤተሰብ እንዴት ዝም ይላል ነው እንግዲህ። ከሰኢድም እንግዲህ የሰኢድ እህት ብቻ ናት እንግዲህ እየታገለች ያለችው። ሱመያ ብቻዋን ናት። ያው ጓደኞቿ ቢያግዟትም ተጓደኛ ይልቅ ቤተሰብ ቢገባበት ለእናንተ አሪፍ ነው ብዬ አስባለሁ ማለት ነው። እርግጥ ነው በአሁኑ ሰዓትም ሆነ ለሴት ልጅ ማንኛውም ሰው ጠበቃ መሆን ይችላል። ነገር ግን እንዴት ቤተሰብ ወንድም ቢኖራት ተጎንሽ የሚቆምልሽ አሪፍ ነው ላንቺ ማለት ነው። ይሄ ሁሉ መካሰሱ ትቶ በቃ ወደ መታረቁ ወደ እርቁ መንገድ ብትገቡ በጣም ደስ ይላል። ያው እንግዲህ ዙሮ በህግም ቢሆን ወደ ዘመድ ተመለሱ ይሏቸዋል። እንግዲህ አይታወቅም ማለት ነው። ሱመያ ተስፋ ቆረጠች። አሁን የመጨረሻ ነው። እኔ ሰለቸኝ፣ በጣም ሰልችቶኛል፣ 10 ጊዜ ቪዲዮ መስራት ራሱ እኔ ሰልችቶኛል፣ በቃ ደከመኝ አለች ሱመያ። እውነት ለመናገር አዎ ይደክማታል።
ምክንያቱም ታንድ አይሎ ሁለት ልጅ ይዛ እንግዲህ አንዱ ሀገር አንዱ ሀገር መሄድ በጣም ከባድ ነው። እንግዲህ ሌላኛው እንግዲህ ሁለተኛው ነገር ምንድን ነው? ሰኢድ እንግዲህ ተሱ ላይ ተላው ላይ ለማውረድ ያክል ሰላምን የእሷን ፓስፖርት ልስጥሽ፣ በባህር አትሂጂ፣ እኔ እንደዚህ ትቆርጫለሽ ብዬ አላስብኩም ነበረ እያለ ሰኢድ ይገኛል ማለት ነው። ሱመያ እንዴት ተዝኩላ መለመን እንግዲህ ተዝ በላይ እንዴት አድርጋ ትለመነህ? በሀዋ በአብዲ በጓደኛ እግር ስር ወርቃ እንግዲህ እግር ስር ወርቃ እንግዲህ ለምናሃለች፣ አስለምናሃለች፣ ሰላም ለምናለች። ከዚህ በላይ እንዴት አድርጋ ትለምንህ? አንቀልባ ገዝታ እንድታዝልን ነው የፈለግከው? እስምሰሩት ቪዲዮ ሁሉ ድራማ እስከሚመስለኝ ድረስ እንግዲህ ተሰቃይታለች። በባህር ሄዳ አንድ ነገር ብትሆን ተአንተ ራስ ላይ አንወርድም ብላለች። እንግዲህ ሰኢድም በመኪናም ሆነ በምንም እባክሽ ሰላም የሚደርስሽ ከሆነ ይሄ ቪዲዮ በባህር አትጂ፣ ፓስፖርትሽን ልስጥሽ። በባህር መሄድ እንግዲህ በህገወጥ መሄድ ጉዳትም አለው ጥቅምም አለው። ከስንት አንድ ነው የሚያልፈው እና እባክሽ በእኔ እሱ ፓስፖርቴን ከልክሎኝ እንዳትይ። እኔ ፓስፖርቱን የከለከልኩት ፓስፖርትሽን ትይዝብሽ ሱመያ አላችሁበት ትነግሪኛለሽ ብዬ እንጂ እንዲህ ማምረርሽን ባቅ አልደብቅም ነበር አለ። እንግዲህ ሰኢድም መልስ ሰጠ ለሰላም ማለት ነው። ሰላም እንግዲህ እያለቀሰች እያነባች በህገ ወጥ እንግዲህ በባህር በህጋዊ መታ በህገ ወጥ ወደ አገር መመለስ እንግዲህ ጀመራለች ማለት ነው። እንግዲህ እሷም ፈጣሪ እርዳት፣ ምንም ማድረግ አይቻልም። ለሰው ብለሽ አንቺም ተቤትሽ ወጥተሽ ይሄን ያክል እንግዲህ መጽዋዕትነት መክፈል በጣም ከባድ ነው እላችኋለሁ ውዶችዬ። እንግዲህ እስኪ ይሄ የኔ አስተሳሰብ ነው፣ እናንተ እስኪ ምን ትላላችሁ? እንግዲህ ውድ ተመልካቾች ይሄ እንግዲህ የኔ ሀሳብና አስተያየት ነው ማለት ነው። እናንተ ደግሞ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ፣ አነባለሁ ኮሜንታችሁን ማለት ነው። እኔ በጣም እጅጉን የሚያሳዝነኝ ነገር በቃ ሱመያና ሰኢድ ታንዴ ሁለቴ ሰርቻለሁ። በቃ የበፊቱ ኑሯቸውን፣ ሳቃቸውን፣ ፍቅራቸው ትዝ ሲለኝ በጣም በቃ ቆላጫለሁ ማለት ነው። እኔ እንደዚህ የሆንኩኝ እህት ወንድም በቃ እንዴት ይሆናል? የሰው ደስታ የሚያስደስተው አለ፣ ሰው ደግሞ ትጣላ ደስ የሚለው አለ ማለት ነው። እና በነገራችን ላይ የሰው ደስታ የሚያስደስተው እንጂ ትጣላ ደስ የሚለው ሰይጣን ብቻ ነው። ነገር ግን እንዴት መካከላቸው ገብቶ አንቺም ተይ አንተም ተው ለልጆቻችሁ ትትሉ እባካችሁ የሚል ሰው እንዴት ይጥፋ? እርግጥ ነው ሱመያ ለቤተሰብ እናንተ አያገባችሁም፣ ራሴ ይዋጣበታለሁ፣ አርፋችሁ ተቀመጡ፣ በእኔና በሱ ጉዳይ ማንም ጥልቅ እንዲልብኝ አልፈልግም፣ እኔ ራሴ ይዋጣዋለሁ ብላ እንግዲህ ቤተሰቦቿንም አላስገባችም ማለት ነው። ግን ቤተሰብ ቢገባበት ይሄ ሁሉ እንደዚህ ረጅም መንገድ ማሄድ አያስፈልግም ነበር፣ በአጭር ይቋጭ ነበር ማለት ነው። ትልቅ ያው ትልቅ ነው እንግዲህ ክፉንም ደጉንም በአጭር ያስቀሩት ነበር ማለት ነው። እንግዲህ ሱመያ ሰልችቶኛል አለች። እውነት ለመናገር አዎ ትሰለቻለች። እኔም በጣም ነው በቃ ያሳዘነችኝ። ምክንያቱም የበፊቱ ቤቷ፣ የበፊቱ ኑሮዋ፣ የበፊቱ ፍቅሯ እንግዲህ ሱመያን እማያውቅ የለም። ሰኢድና ሱመያ በጣም ደስተኛ፣ ፍቅራቸው የሚያስቀና፣ ቤታቸው የሞቀ የደመቀ፣ በእነሱ የማይቀና የለም ነበር። አመት በዓል በሆነ ሰዓት በቃ ፋ ቡትን የሚሉት እነሱ ነበሩ ከጓደኛ ጋር ማለት ነው። እንግዲህ በጣም ይገርማል ማለት ነው። በትንሽ መነሾ የተነሳ እንደዚህ መሆኑ በጣም ያሳዝናል። እንግዲህ ሱመያ ጠበቃ ልገዛ ነው ቆርጫለሁ አለች። እኔ እንግዲህ ተላይ ተታች ማለቴን ላቆም ነው። ህግ የወሰነውን እቀበላለሁ። እኔ አሁንም ቅድምም ለተመልካቾቼ ክብር አለኝ። ተመልካቾቼ እባክሽ ልጆቹን አሳይ ሲሉኝ ለነሱ ብዬ ልጆቹን ላሳይ ዝግጁ ነበርኩ። ሰኢድ ግን እኔን ለማግኘት ፍላጎት የለውም። ፍላጎት ቢኖረው እኔ ያልኩትን ያተናገርኩትን ያጠናቀቅ ነበር። እኔ ያልኩትን ትቶ ሌላ መዘዝ እና ሌላ ነገር ነው እየጨመረ ያለው ሰኢድ አለች። እንግዲህ ሱመያ ማለት ነው። እንግዲህ ጓደኛም የእሷን ጓደኞች ታገሉ፣ ምንም ሊፈታ አልቻለም። እንግዲህ ደክሞኛል፣ ሰልችቶኛል፣ ወደ ህግ መሄድ ደክሞኛል፣ ሰልችቶኛል፣ አንድ ቦታ ቁጭ ብዬ ጠበቃዬን ገዝቼ እንግዲህ እከታተላለሁ፣ ህግ ያለኝን እቀበላለሁ። ምክንያቱም እኔና የእሱ መታደግ እንግዲህ ገና ዘንቦ ተባርቆ ነው። ነገር ግን ልጆቹን
ህግ እንግዲህ እንደሚያደርግ ያድርግ። አልቻልኩም፣ ደከመኝ፣ አሁን ሰልችቶኛል። አስረዜ ሜዳ ላይ እየወጣሁኝ የኔና የእሱን ጉዳይ በማውራት በጣም ሰልችቶኛል አለች ሱምያ ማለት ነው። እንግዲህ ምንም ማድረግ አይቻልም። በተረፈ ወዳችኋለሁ ውዶችዬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።